ብዬ ጀመርኳት ከዛ ብሎ ብዬ መጨረሳል ስለዚህ ጉዳይ ረጅም ዓመት ሆኖሻል ስትሰሪና ምን ያህል ሰው ከቀልቡ ነው 30% ኦክሲጅን ያጣ አእምሮ ነው ሲሰራ የሚውለው ምን ያህል ነገር ሊፈጠር እንደሚችል መገመት ነው በነገራችን ላይ እንደዛ ስንሆን የልባችን ማግኔቲክ ፊልድ 3 ሜትር ይወጣል ሌላ ከቀልብ መሆን በህይወታችን ውስጥ የሚሰጠን ጠቀሜታዎች ካሉ ብዙዎቻችን በማወቅ ደረጃ እናውቀዋለን ምን ማለት ነው 3 ደቂቃ ሁልጊዜ የሚደረገው ነገር ማለት ነው እኛ ውስጥ ያለው ውጪ ካለው በጣም ይበልጣል ሰላም ተመልካቾቻችን እንደምን አላችሁ ሳምንታችሁ እንዴት ነበረ የእውቀት አልማዞች ፕሮግራማችን እነሆ በሰዓቱ ወደ እናንተ ለመድረስ ከዶክተር ሰላም ጋር ተገኝቻለሁኝ ዛሬ በጣም በእውነት መወዳት ብዙ ምክሮቿን እያንዳንዱ የሚለቀቅበት ሚዲያ ላይ ሄጂ የምከታተላትን ዶክተር ነው እዚህ ለእናንተም ደግሞ እጅግ በጣም የሚጠቅመን ነገር ይዛ ትመጣለች ብዬ የጋበዝኳት እንደሚታወቀው በእውቀት አልማዞች ፕሮግራማችን አልማዝ እውቀት ነው ብለን ስለምናስብ የፕሮግራሙንም ስያሜ የእውቀት አልማዞች ብለናል በህይወታችን አልማዝን ያህል የሆኑ እንቁ የሆኑ እውቀቶችን ወደ እናንተ የምናጋራበት ድንቅ ፕሮግራም ነው ዛሬ ደግሞ በእውነት በብዙ የምትማሩባት በተለይ ደግሞ በህይወታችሁ በቃ እርፍ ማለት ሰላማዊ ህይወትን መኖር የምትፈልጉ ሰዎች ብዙ እውቀት ውስጥ ያለ ዶክተር እኔ በግሌ በጣም የምወዳትና ከብራትን እንግዳን የጋበዝኩት ፈቃድሽን ሰተሽ ስለመጣሽ በእውነት እጅግ አድርገን እናመሰግናለን እኔም በጣም አመሰግናለሁ ስለጋበዛችሁኝ ዶክተር እንግዲህ ሲነሳ እንደውም ዶክተር ሰላም ተብሎ በአባት ስም አክሊሉ መግባት ይቀርና አሁን ዶክተር ሰላም ቀጥ ይበሉ ሆኗል የሚገርምሽ የመጀመሪያ ላይ ዶክተር ነበረ ዶክተር ወዳጄነ ያው እሱ በሌለበት በዚህ ፕሮግራም እሱ አይደለ እነዚህ ሰዎች ቢመጡ እውቀታቸውን ቢያካፍሉ እያለኝ የነበረውና ዶክተር ሰላም አለኝና ዶክተር ሰላም ብሏል ዶክተር ሰላም ቀጥ ይበሉ አለ እና መጣሪያ ሁላ ሆኗል ዶክተር ሰላም ቀጥ ይበሉ ያው ዶክተር ከጤና ጋር የተያያዙ በተለይ ደግሞ ከእንደዚህ ከነርቭ ከዲስክ ጋር የተያያዙ ስራዎችን በጣም ብዙ ትሰሪያለሽ የራስሽ የሆነ ሆስፒታልንም ከፍተሻል ለማህበረሰቡም ደግሞ እንደዚሁ እየመጣሽ ትልቅ ነገርን እያካፈልሽ ነው ያለሽውና እኔ ይሄንን ያልካልኩኝ እንደ ዶክተር ከዛ በዘለለስ ማናት አዎ ዶክተር ሰላም ካይሮፕራክተር ናት ካይሮፕራክቲክ የሚባለው ሙያ የማስኩሎስኬለተል ስፔሻልቲ ይባላል የአጥንት ጡንቻ ነርቭን አካተው አከርካሪ አጥንት ላይ ያተኮረ ለዚህ ነው ቀጥ በሉ የምንለው ቀጥ በሉ ቀጥ ከማለት ከመልክ ባሻገር ብዙ ነገሮችን ያስተካክላል ምክንያቱም የነርቭ ስርዓታችን ላይ ላለው ጫና ብዙ ነገር ስለሚያስተካክል ነው አዎ የሱ ባለሙያ ነኝ ግን ከዛ ባሻገር ምናልባት ዛሬ ህይወትን ከልብ መኖርን ማካፈል ወዳለሁ ሰላምን ወዳለሁ ሌላ በጣም በቃ ማናት ስትይኝ የ4 ልጆች እናትነትሽ እንድረሳ ሳይነሳ እንዲያልፍ እንደማትፈልጊ ያውቃሉ ላነሳው ነበር እንደውም በቀጣይ አሁን ደግሞ ልጨምርልሽ እናት ብቻ መሰልኩሽ የ2 የሚገርሙ መንታዎች ወንድና ሴት አያት ዋው እዚህ በነገራችን ላይ ከእውነት ከትምህርቴም ከሰራሁትም ከምንም ነገር እናትነቴን በጣም የማከብረው መታወቂያ ቢሆንም ወደው ነው እና ለእናቶች እናትነታችሁን ያው እንግዲህ በዚህ ልክ የምትኮሩበት የምታከብሩት ነገር ይሆናል ነው ካንቺም የተመለከት ነው እንዳልሽው ነው ዛሬ በዋናነት የምናነሳው ሐሳባችን የሚሆነው የሰው ልጅ ራሱን ማወቅ በተለይ ደግሞ አንቺ የነገርሽኝ አንድ ቃል አለ ይሄ ድሮ እናት አባቶቻችን ከቀልባችሁ ሁኑ ይሉን ነበርና ዛሬ ተመልካቾቻችን ከቀልብ ስለመሆን ነው የምናወራው እንደ ቀልድ ያለፍናቸው ከቃራን ትንሽ ከቀልብ ሆን ሲባል እንደ ቀልድ የተውናቸው ነገሮች ዛሬ ግን ከዶክተር ጋራ ከቀልብ መሆን ምን ማለት ነው እንዴት ነው ከቀልባችን የምንሆነው የሚለውን ሐሳብ በደንብ በጥልቀት የምንነጋገርበት ነው የሚሆነው ዶክተር መጀመሪያችንን እስኪ ከዚሁ ሐሳብ እናድርግ ከቀልብ መሆን ምን ማለት ነው ይገርማል ቅድም እንዳልሽው እንደ ቀላል ያለፍነው አያቶቻችን እናቶች አባቶቻችን ልጄ ከቀልብሽ ሁኚ ከቀልብ ሁን ከልብ ሁን ሲባል ከዛም ባሻገር ምርቃት ላይ እንኳን ልጄ የልብሽን አይን ያብራልሽ
እንዴት ትልቅ ነገር! ግን እኔ አልገባኝም ነበር ልበልሽ እንግዲህ ወደ 70 ተጠግቼ አልገባኝም። ስለዚህ ወጣቶች ተመልካቾችሽ ይህን ሊገባቸው አይችልም ብዬ እላለሁና እስቲ ዛሬ ሳይንስ እሱን ምን ብሎ እንዳመጣው ልንገርሽ። ይሄ ከቀልብ መሆን የሚባለው ነገር ከልብ መሆን ነው አለም የሚባለው። ከልብ መሆንን ሳይንስ ምን አለው? ሃርት ብሬን ኮሄረንስ አለው። ምን ማለት ነው? ልብና ጭንቅላታችንን ወይም አእምሯችንን ማገናኘት። እንደው ምን ማለት ነው ይሄ ሲባል ልቡና ጭንቅላቱ የተገናኘለት ሰው ሙልአተ ሰውነቱ በእውቀት ቢሆን በጤና ቢሆን በፈጠራ ቢሆን የላቀ ይሆናል የሚል ጥናቶች ሁሉ አላቸው። እና ይሄ ሃርት ብሬን ኮሄረንስ ወይንም ደግሞ ከልብ መሆን ከቀልብ መሆን የሚባለው ነገር ልብና ጭንቅላትን ማገናኘት። የሰው ልጅ በእኔ ጊዜ ትምህርትም ሕክምናም ላይ ብዙ ጊዜ የተማርነው ሰውነታችንን የሚመራው ጭንቅላታችን ነው ተብለን የተማርነው አይደል? አሁን ግን በእርግጠኛነት ከጭንቅላታችን ይልቅ ከአእምሯችን ወደ ታች ከሚመጣው ትዕዛዝ የበለጠ ከልባችን ወደ አእምሯችን የሚሄደው የነርቭ ሂደት 9 እጥፍ እንደሚበልጥ ታወቀ። ስለዚህ አሁን በመሪነት እንደውም አንዲት ስዕል አለችኝ። ልብ አንጎልን ይዛ ስትመራ፣ እሷን ስዕል ፈይሻለሁ። እና የእውነት ማን ነው መሪው? ዛሬ እስቲ እሱን እያሰብን እንነጋገር። የምን ያህሎቻችን ችግር እንደሆነ ለማወቅ ደግሞ መጀመሪያ ላይ ብናነሳ ብዬ ማስበው፣ ምክንያቱም ምን ያህል ተመልካቾቻችን ራሱ እንደሚመለከታቸው ይህን ጉዳይ እንዲያውቁ አንቺ በአካባቢሽ ካየሹ ስለዚህ ጉዳይ ረጅም ዓመት ሆኖሻል ስትሰሪ እና ምን ያህል ሰው ከቀልቡ ነው? እኔ እና አንቺ አሁን ዝም ብለን ማስናየው ዕለት ዕለት እኔ እንግዲህ ነው ታላቅ እናት ምናምን ፈራጅ አታድርጊ። በቃ ሰው ተዋክቧል፣ በተለይ ወጣቱ ተዋክቧል እና እንደው ከልቡ የሆነ አላገኝ እያልኩ እቸገራለሁ። ግን በጥናት የተረጋገጠ አንድ ነገር አለ። ማይንድፉልነስ የሚባለውን ነገር ወይም እንዲህ ከልቡ የሆነው ሰው ማለት እኔና አንቺ ዛሬ በምንኖረው እኔና እናንተ በምንኖረው ህይወት በጣም ብዙ ሀሳባችን ስለሚወሰድብን 48% ማንነታችን ተወስዷል። በጣም ነው የሚያስፈራኝ። እያንዳንዱ ሰው ይሄን ሳስበው ምን እንደሚያስፈራኝ ልንገርሽ። እንዴ በግማሿ የሆነች ሐኪም ስታክምሽ፣ በግማሹ የሆነ ዳኛ ሲዳኝሽ፣ በግማሹ የሆነ መሪ ሲመራሽ ያስፈራል። የት ነው ምን ሄደው? ይሄ ነው። ስለዚህ ሊትራሊ በግማሻችን ነን ያለ ነው። አንለስ ከልባችን ሆነ ሰብሰብ አድርገ ነው ከቀልባችን እንድንሆንና ይሄ ድንቅ የሆነ ሰው መሆን የሚለውን ነገር ከልብ እንድንኖረው። እኔ የቀረኝን ህይወት በግማሽ ልጨርሰው አልፈልግም። አዎ አልፈልግም። ጥቂትም ብትሆን አጣጥሚያት ልኖር እላለሁና የታደላችሁ ደግሞ እናንተ ወጣቶች እኔን ስታዩ አረክ አንቺ በአንቺ እድሜ ስትጀምሪው ደግሞ ምን አይነት ህይወት ልትኖሪው እንደምትች ይታየኛል። ስለዚህ ብዙ ሰዎች ከልባቸው ካልሆኑ ከቀልባቸው አይደለም ካልን ወደ ዋናው ሀሳብ እንመጣለን። ግን ከልብ እንዳንሆን ሁላችንም ግማሽ ፐርሰንታችን ከቀልባችን እንዳንሆን ያደረገን ነገር ምንድን ነው? እስኪ ምክንያቱን አንስተን ወደዛ እንለፍ። አይ እሱማ ዕለት ዕለት የምናየው ነገር የምንሰማው ነገር፣ ወከባው፣ የህይወት ጫናው፣ ጭንቀቱ፣ ማጣቱ፣ ማግኘቱ፣ መደሰቱ፣ መከፋቱ፣ እነዚህ ሁሉ የውጭ ነገሮች ሆነው ሳለ እኛነታችን ይወሰዳል በእነዚህ ውጭ ነገሮች። እስቲ እንምጣ ወደ ውስጥ። ከዋናው እንጀምር፣ ከቁልፉ እንጀምር። አንድ ታሪክ ልንገርሽ። ሁለት ጓደኛሞች በጣም አብረው ውለው መጨረሻ መሸና ወደ የቤታቸው ሊሄዱ ሲሉ አንዱ ኪሱን ዳበስ አደረገና ወይኔ ወንድሜ ቁልፌ ጠፋ ይለዋል። ወይ እንዴት ብለህ ቤት ትገባለህ? በል እንፈልግ ብለው በልና እንፈልግ አለውና ወደ አንድ ቦታ ወስዶ ይፈልጉ ጀመር። ይፈልጋሉ፣ በፍጹም ሊያገኙት አልቻሉ።
አፋላጊው እንደ ወንድሜ እርግጠኛ ነህ ይህን ቁልፍ የጣልከው እዚህ አካባቢ ነው ሲለው፣ አይ እሱን እንኳን አላቅም፣ ግን እዚህ ጋር መብራት ስላለ መብራቱ ስር እንፈልግ እኮ ብዬ ነው አለው። ይህን የጠፋብንን ቁልፍ የህይወትን ቁልፍ መብራቱ ጋር አንፈልገው። ጨለማ ውስጥ ነው ያለው ልበል፣ እዚህ ውስጥ ነው ያለው። ከዚህ ጋር እንነሳ። አይመስል ይሆናል አሁን ስናየው እኔ ውስጥ ምን አለ ምንም የለ እኔ እኮ ብለን ራሳችንን የምናጣጥለው በጣም ከራሴ ከእናት ልጀምር ከአባት ልጀምር እንደሱ ብለን እያሳደግን ወጣቶቻችንን እኔ እኮ ብለው የሚጥሉት። ስለዚህ እሱን እናምጣው። እዚህ ጨለማ ውስጥ እዚህ ልብ ውስጥ ነው መጀመሪያ ቁልፉ ያለው። ስለዚህ የውጭውን መክፈቻ እዚህ ውስጥ መሆኑን መጀመሪያ ይሄ ከባድ ነው። እውቀትና አንድን ነገር ማወቅና ማመን ትልቅ ጋፕ አላቸው። በእውቀት ደረጃ እናውቀው ይሆናል፣ እናምነዋለን ወይ? ዛሬ ይህንን ለማመን እኔ ልብ ውስጥ ያለው ከልቤ የምጀምረው ከቀልቤ ሆኜ የምጀምረው ነገር የውጭዎቹን ነገሮች ሁሉ ይከፍታል። ቁልፉ እኔ ጋ ነው ያለው ብሎ ለማመን ብዙ ልምምዶች፣ ብዙ ፍተሻዎች፣ ምንድነው እማምነው የሚለውን ነገር እየፈተሽን መሄድ አለብንና ዛሬ የምጋብዘው አድማጮችሽን፣ ተመልካቾችሽን መለስ እንበል፣ ቁልፉን እንፈልገው። እኛ ውስጥ ያለው ውጭ ካለው በጣም ይበልጣል። እኛ ውስጥ ያለው ውጭ ካለው ይበልጣል። ዶክተር እንግዲህ ከዚሁ ጋር ተያይዞ እኔም አንድ ጥናት ላይ እንዳየሁት አንቺም ስትናገሪ ሰምቻለሁ። 90% በላይ የሚሆኑ በሽታዎቻችን እኛ ላይ የሚፈጠሩት ከጭንቀት ነው የሚልን ጥናት አይቻለሁኝና አብዛኛው ሰው ደግሞ አሁን ላይ በተለያዩ ችግሮች ውስጥ ነው ያለው። ስለዚህ ይህ ከቀልብ አለመሆን ጋር የሚያያዝ ነገር አለው አይደለም? አንድ ነው ጭንቀትንና ከቀልብ አለመሆንን ስንመለከተው። አዎ በጣም ይሄ ጭንቀት ወይንም ስትረስ የሚባለው ነገር እንዳልሽው በጣም ብዙም በሽታዎቻችንን የሚያመጣው እሱ ነውና ይሄ ስትረስ ወይንም ጭንቀት የሚባለው ነገር መጀመሪያ ሰውነታችንን ምን ያደርጋል ብለን ስንል ያው ጭንቀት ማለት እንግዲህ ነገሮች እንደምንፈልጋቸው ሳይሆኑ ሲቀሩ ትግል ሲኖር ከምንፈልገው ነገር የወጣ ነገር ህይወታችን ላይ ሲኖር ነው። እንደው ከሱ እኮ ያለፈ አይደለም። ነገር ግን ሰውነታችን ያንን በሚያጋጥመው ጊዜ ፊዚዮሎጂካሊ ወይም የሰውነታችን ምላሽ አለው። ስንጨነቅ የሚሰማን ነገር አለ። እዚጋ ጨመደደኝ፣ ትከሻይን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ማሰብ አቃተኝ፣ እንደሱ ሲሆን ሰውነታችን መጀመሪያ ብሎ ትንፋሹን ነው የሚይዘው። የሚገርምሽ ስንጨነቅ ትንፋሻችንን እንይዛለን። አሁንም አያቶቻችን እናቶቻችን እንደው ምንድነው አንቺ ልጅ ቁና የሚያስተነፍስሽ? ነገርሽ ስንጨነቅ እኮ ነው። እኔ እኮ ስራው እኮ ረፈደብኝ። አሁን እኔ እዚህ ጋር ተቀምጬ በአሁን ሰዓት ደግሞ እዛ መገናኛ መገኘት ስፈልግ አሁን ያለሁበትና እኔ መሆን የምፈልገው ነገር ያለኝ 1 ብር ነው፣ እንዲኖረኝ የምፈልገው 100 ብር ነው። እቃ የሆነውና እኔ የምፈልገው እኩል ሳይሆን የመጀመሪያ ብለን ትንፋሻችን ይዛል። በዛ ውስጥ የሰውነታችን አፈጣጠር የነርቭ ስርዓት በጣም ይሄ አውቶኖሚክ ነርቨስ ሲስተም የሚባለው እኛ ሳንቆጣጠረው ይሄ ድንቅ የሆነ ሰውነታችን የሚሰራው ስራ ድንቅ እኮ ነው። እንደው ለማስታወስ ያህል ቅጠል በልተሽ ስጋ ሲያደርገው አይገርምም? በጣም እንደው እኮ ያ እኔና አንቺ ሳንቆጣጠረው ወዲህ ስንሄድ ልባችን መምታቱን ሳያቋርጥ ያ ስርዓት 2 ዘርፍ አለው። አንደኛው ዘርፍ ሲምፓታቲክ ይባላል፣ ወይንም ደግሞ ይሄ እንደው ተጠንቀቂ፣ ጠብቂ ራስሽን የሚለው ይሄ ፍርሃት ያለው ብሎ ደግሞ ጎበዙ ስራ የሚሰራው ሲምፓታቲክ ይባላል።
አንደኛው ደግሞ ይሄ ፓራሲምፐታቲክ የሚባለው ወይንም ደግሞ ረፍ በይ ረስት ዳይጀስት ብሎ የሚባለው ወይንም ደግሞ ተረጋጊ የሚለው ይሄ ሰላም የተሞላው በጣም በአብዛኛው ኑሮ ምላሽ ስለሚፈልግ እዚኛው ይሄ ወታደር የመሰለው ላይ አሁን ላርገው እንዲህ ነው ይሄ ነው የሚለው እዛ ውስጥ እንቆያለን። እሱ ብዙ ጊዜ ልክ ነብር እንዳባረረው ሰው ከፍርሃት ጋር ከጭንቀት ጋር ነው የሚያስኬደን። በሁለቱ ባላንስ ውስጥ መቀመጥ ግን ሙልአተ ጤና ያለው ሰው ነው። ይህንን ሁለት ቦታ እኛ መርጠን በጭንቅላታችን ማድረግ ስለማንችል ከዚህኛው ከሚያስፈራራው ወዲህ የተረጋጋው ጋር ሊወስደን የሚችለው አንድ ቁልፍ ትንፋሻችን ነው። ይገርማል። አንዴ ከልብሽ ሆነሽ ከቀልብሽ ሆነሽ ያ እኔ ውስጥ ያለው ውጭ ካለው ይበልጣል የሚለውን ወደ ቤቴ ልመለስና ከአማካሪ ልማከር፣ ከልቤ ልማከር ይባላል። ከአማካሪ ልማከር፣ አማካሪ ደግሞ ያለው ደግሞ የበለጠ ብሎ ከነፍሴ ልማከር ብሎ ሲነሳ ከዚህ ፍርሃት ከሚሄድበት ቦታ ወደ ፓራሲምፐታቲክ የሚባለው ወደ ፍቅር፣ ወደ ሰላም፣ ወደ አብሮነት የሚለው ስሜት ይወስደናል። ትንፋሻችን ነው ይህን ነገር ወደዚህ ሊያመጣው የሚችለው እና ከቀልባችን መሆን ወደዚህ ወደ ፓራሲምፐታቲክ ወደሚባለው ሲወስደን ሰውነታችን ልብ አመታታችን ይረጋል። የሚገርምሽ የደም ግፊታችን ይስተካከላል። ከዛ ባሻገር አንድ ጥናት ልንገርሽ በዚህ ላይ አንድ ሰው ከልቡ ሆኖ ከቀልቡ ሆኖ ትንፋሹን እያሰበ ይሄ ፓራሲምፐታቲክ የሚባለው ወይንም ደግሞ የፍቅር፣ የሰላም፣ የምስጋና ውስጥ ቢሆን ለ3 ደቂቃ ከልቡ የሆነ ከቀልቡ የሆነ ሰው ከ3 ደቂቃ በኋላ ደሙን ቀድቼ በመረምረው የሚገርምሽ እዛ ሰው ደም ውስጥ የበሽታ መከላከሉ ኃይል ለ6 ሰዓት ይጨምራል። ከቀልብም ሆነ እንደ ክትባት በሽታ ይከላከላል። ታዲያ ምን አለ ጠዋት 3 ደቂቃ ማታ 3 ደቂቃ። ቅድም አንቺ ጠዋት ላይ ያልሽን 3 ደቂቃ ሁልጊዜ የሚደረገዋ ነገር ማለት እሱን ብናደርግ እኮ ሳይንቲፊክሊ እኮ በኮቪድ ጊዜ ነው የበለጠ የተጠናው። ይገርምሻል። ጤነኛ ያደርገናል። ክሪኤቲቭ ለመሆን ጭንቅላታችንን ብሩህ ያደርጋል። የሚገርምሽ ይሄ ሃርት ብሬን ኮሄረንስ የሚባል ነገር ሰው ልብና ጭንቅላቱን ሲያገናኝ አንድ እርክት የሚል በጣም ብዙ ኬሚካሎች አሉ። እንደውም 1300 ኬሚካል ሪያክሽኖች ይኖራሉ ይላል። አንድ ሰው ከልቡ ሲሆን ከቀልቡ ሲሆን ሰላም ውስጡ ሲኖር ፐርሰናል ኮሄረንስ ኢዝ ዋት ክሪኤትስ አ ሶሻል ኮሄረንስ። እኔ ከሰላም ራሴ ውስጥ ሰላም ሲኖር ነው ከአንቺ ከእህቴ ጋር ሰላም የሚኖረኝ፣ ከአንቺ ጋር የተሻለ ስራ መስራት የምችለው። የሚገርምሽ በህብረተሰብ ውስጥ እንኳን አንድ ግሩፕ ውስጥ ይህንን ኮሄረንስ ወንድሜ እህቴ ተባብለን በምንያያዝበት ጊዜ የሚፈጠር ኤነርጀቲክ ሉፕ አለ። ፋክትን ይሄኛው ነገር እንደውም ይሄ ከአውሮፕላን ላይ የሚዘሉ ሰዎች አሉ አይደለም፣ በግሩፕ ሆነው የሚዘሉ ሰዎች አሉ። እና እንግዲህ የሰዎቹ ክብደት የተለያየ ነው፣ ግራቪቲ የተለያየ ይጎትታቸዋል። እና ተያይዘው እንዴት አብረው ከአውሮፕላኑ ላይ እንዴት ይወርዳሉ የሚል ጥናት ነው። የብራዚሎች አሸነፉ። ወደ 30 ሰዎች በአንድነት ልክ እኩል እንደ ወፍ መብረር ችለው። የሚገርምሽ እንዴት አደረጋችሁት? ይሄ በጣም ኢምፖሲብል ነው ሲባል
ይሄ ሃርት ብሬን ኮሄረንስ የሚባለውን ነገር ፕራክቲስ እያደረጉ እያንዳንዱ ሰው ከራሱ ጋር ልቡና ጭንቅላቱን ያገናኘ ቀልቡ የሆነ ሰው አብሮት ከሚሰራው ሰው ጋር እንዲህ አይነት መያያዝ ይችላል፣ ማሸነፍ ይችላል። በነገራችን ላይ አንደኛው በጣም በህይወት የምፈልገው ነገር ይሄ ከልቡ የሆነ ከቀልቡ የሆነ 10 ለጤና የሚል ፕሮግራም አለኝና 10 ለጤናን ለ10 ሚሊዮን ኢትዮጵያዊ ማድረስ እፈልጋለሁ። 10 ሚሊዮናችን ከቀልባችን የሆነ ከልባችን የሆነ ብንሆን አቤት ይታየኛል፣ ለውጥ ይታየኛል። እንዴ ትልቅ ሀሳብ፣ ትልቅ ለውጥ። 10 ሚሊዮን ሰው እንደዚህ እንደምንለው ከቀልቡ የሆነ ሰው ሆነ ምን ያህል ነገር ሊፈጠር እንደሚችል መገመት ነው። ያንዳንዱ ሰው ከቀልቡ ቢሆን እነዚህ ጠቀሜታዎችን ያገኛል የሚለውን እያነሳን ያለ ነው እና ሌላ ከቀልብ መሆን በህይወታችን ውስጥ የሚሰጠን ጠቀሜታዎች ካሉና እንዲሁም ደግሞ ብዙ ጊዜ አንቺ ስታነሹ የምሰማው ነገር አለ። አስተሳሰባችን ነው ህይወታችንን የሚመራን የሚለውን ሀሳብ ታነሻለሽ እና ይህን ሀሳብ ደግሞ ብዙ ሰዎች ይቃወማሉ። ምንድነው አስተሳሰባችንን ህይወታችንን የሚመራን? እኛ አስተሳሰባችን ውጤት ነን ሲባል ምን ማለት ነው? አስተሳሰባችን ውጤት ነን ማለት ሰው የአስተሳሰብ ውጤት አይደለም። ምናልባት ከፈጣሪ ጋር የሚያገናኙታል። ፈጣሪ ያለልን ነው እሱ እንዳለው እያለ ሰው የራሱን መንገድ ይሰጣልና አንድ ላይ ከዚህ ጋር እያይዘሽ እስኪ ምን ትይናለሽ? እንዴ መጀመሪያ ምልሽማ ያቺ ሰው እኮ ነው ነበርኩ። ይሄኛው እኛ እንደዚህ ሚለው አንቺ ልጅ እኔ ነበርኩ። መጀመሪያ ይሄን ነገር እንግዲህ ቀደም ብሏል። ይሄን ነገር 30 ዓመት ሆኖኛል ስማርና አስተሳሰብሽ ህይወትሽን የሚለውጠው እንዴ ምን ማለት ነው እንዴ? እንዴት ብል አሁን እንዳልሽው እንደሱ አልኩ። ግን በኋላ በደንብ ስረዳው እውነታውን አወቅኩ። ምን ማለት ነው? ብዙዎቻችን በማወቅ ደረጃ እናውቀዋለን። ምን ማለት ነው ስንል እስቲ ስቴፑን እንመልከተው። አስተሳሰባችን ብዙ ጊዜ ሁል ጊዜ ስሜታችንን ይፈጥራል። ልብ በይ አይደል? ስሜታችንን ይፈጥራል። አሁን አንተው እዚህ ቁጭ ብለን አሁን በጣም የሚያሳዝን ነገር ብናስብ እኔና አንቺ ቁጭ ብለን እኮ ማልቀስ እንችላለን። እንደማን ሳይነካን አይደል? ምንም ህይወታችን ላይ ምንም ሳይፈጠር እዚህ ቁጭ እንዳለን። ስለዚህ አስተሳሰባችን ስሜታችንን ይፈጥራል። ስሜታችን ደግሞ ብዙ ጊዜ ድርጊታችንን ይፈጥራል። አይሽ ድርጊታችን ማልቀሳችን ይሆናል፣ መሳደባችን ይሆናል፣ መተቸታችን ይሆናል፣ መርገማችን ይሆናል፣ መባረካችን ይሆናል አይደል? ድርጊታችን ደግሞ ስናደርገው ሀቢታችን ይሆናል፣ ልምዳችን ይሆናል። ልምዳችን ደግሞ ማንነታችን ነው። ማንነታችን ህይወታችን ነው። ስለዚህ የህይወታችን ዛሬ የኔ ህይወት እዚህ ጋር መድረስ ከጅማሬው ካስተሳሰቤ ነው። አቤት ይሄንን ማመን ከባድ ነገር። ማወቅ ይቻላል፣ አሁን እንደነገርኩሽ ማወቅ ይቻላል። ማመን ግን እሱን ያመነ ሰው እንዴት ፓወርፉል እንደሚሆን በእርግጠኛነት በህይወቴ ስላየሁት ነው። አሁን ታዲያ የሚያሳስበው ነገር ምኑ መሰለሽ? እንደ ይሄ ሀሳብ የሚባል ነገር እንደው ከየት ነው የሚመጣው? የመጀመሪያ መነሻው እንዲሁ ነው። ሳይንስ እንደማያውቅ ከየት ጋር እንደምትጀምር አያውቅም ሳይንስ። አቤት ይሄ ድንቅ አፈጣጠር አይገርምሽም? ሳይንስ አያውቅም። ነገር ግን ምን እናውቃለን? የኔና አንቺ አስተሳሰብ የሚጀምረው በዚህ በስሜቶቻችን፣ በእምናየው፣ በምንሰማው፣ በምናጣጥመው፣ በምንነካው ነገሮች ተቀላቅሎ ነው ሀሳባችን የሚመጣው። ለዚህ ነው የምንሰማውን እንጠብቅ፣ የምናነበውን የምናየውን እንጠንቀቅ፣ አብረን የምንውለውን ሰው እንጠንቀቅ። የኔና አንቺ ማንነት 5 ሰዎች አብረውን ከሚውሉ ሰዎች ድምር ጭማቂ ነው። የሚገርምሽ ለብዙ ተመልካቾችሽ ዛሬ የምናቀርበው ይሄ ፕሮግራም የእውቀት አልማዞች የህይወታችሁ አካል ነው። ዛሬ በምትሰሙት ነገር የሚፈጠር ነገር አለ። ስለዚህ ይሄ ከሆነ የምንሰማውን እንጠብቅ፣
የምናየውን እንጠብቅ። በተለይ ዘንድሮ እንደው በምኑም የምናየውን እንጠብቅ። ጋርድ ጆሮአችንን አይናችንን እንጠብቅ። በቃ ይሄ ነው እኮ ሀብታችን፣ ይሄ ነው ማንነታችን። በነገራችን ላይ ህይወት ከዚህ ውጭ እኮ የለም። ይሄ እኮ ብቻ ነው በቃ። ይሄ ሰውነት ከሌለ ህይወት የለም። ስለዚህ ልንጠብቀው የሚገባን ነገር እና የምናየውን የምናዳምጠውን እንጠብቅ። ያው በዚህ አጋጣሚ የምናየውን ስልክ ላይ እንዲህ ተደፍተን ቲክቶኩን 5 ሰዓት የምናየውን አንገታችንን እንዲህ ስንሰብረው፣ በነገራችን ላይ ቀጥ በሉ፣ ቀጥ አንገታችንን ቀጥ። ለአእምሯችን ብቻ ሳይሆን ለሰውነታችንም ነው። ይገርምሽ እንደዚህ ስናጎነብስ ይገርምሻል። አሁን ይሄ እንደዚህ አጠፋል አይደል? ይሄ በመታጠፉ አየር ሳስገባ 30% ይቀንሳል ሳምባይ ውስጥ የሚገባው ኦክሲጅን። እንዲህ ብላችሁ የምትውሉ ሰዎች 30% ኦክሲጅን ያጣ አእምሮ ነው ሲሰራ የሚውለው። ለዚህ ነው የሚደበዝዘን፣ እዚህ ላይ ጫና የሚያመጣብን፣ አንገታችንን የሚጨመድደን። ስለዚህ ቀጥ በሉ፣ በሰበቡ ቀጥ እንበል፣ ቀጥ በሉ። አብዛኛውን ጊዜ ሰዎች ይሄ የምናስበውን ነገር አሁን በጥሩ ሁኔታ ነው አንቺ የገለሽልን፣ እንዴት ወደ ህይወታችን ሊመጣ እንደሚችል አንድ ነገርም መሆን ይፈልጋሉ። ግን ደግሞ ያንን ነገር ለመሆን አሁን አንቺ በጠቀሽው ሂደት ውስጥ አይደለም የሚያልፉት። ማለትም አሁን አንድ ሰው ዶክተር መሆን ከፈለገ በአብዛኛውን የሚመለከተው ነገር በህይወት ውስጥ የሚሄደው እያንዳንዱን ነገር በዛ መንገድ ውስጥ ማድረግ አለበት ማለት ነው። አዎ የጎደለውን ነገር ብቻ አንድ ሰው እንዳመለካከቱ ግማሽ ብርጭቆ ውሃ ግማሽ የጎደለ ማየት ወይንም ደግሞ ግማሽ ሙሉ ብርጭቆ ማየት ምርጫው እሱ። በዛ ውስጥ ምስጋና አለ። ምስጋና ደግሞ እንደ የህይወት ቁልፍ የሆነ ነገር። በነገራችን ላይ ይህንን በየሃይማኖታችን የምናውቀው ነገር ነው። ነገር ግን አሁን ሳይንስ አጥንቶት የሚገርምሽ በምስጋና ውስጥ ያቺ የ3 ደቂቃ የምስጋና መንፈስ እያንዳንዱ ሴሎቻችን ያዳምጡታል። እያንዳንዱ ሴሎቻችን የተቀናጀ ስራ ለመስራት ኃይል ይሰጣቸዋል። ይሄ ሳይንስ ነው ምልሽ። በምስጋና ውስጥ እኛ በባህላችን የምናውቀው ብዙ ጊዜ በሃይማኖት ውስጥ በጣም የጠነከሩ ሰዎች፣ በምንም ሃይማኖት ውስጥ ልበልሽ፣ የሚገርም አይነት ጸዳል አላቸው። እንደው ምግብ እንኳን ሳይበሉ ቆሎ እየበሉ የሚኖሩት እየጾሙ የሚኖሩት ምናምን የሚያበራ ጸዳል አላቸው። ታውቂያለሽ ምስጋና ውስጥ ያለ ሰው በጣም መልኩ እንደሚያምር። በዚህ አጋጣሚ እህቶቻችንን ከሜካፑ የበለጠ የልብና የጭንቅላት መቀናጀት ከምስጋና ጋር የሆነ ከአድንቆት ጋር የሆነ ከርህራሄ ጋር የሆነ ከፍቅር ጋር የሆነ ማንነት የበለጠ ሜካፑንም ልብሱንም እንደሚያደምቀው ልናገር። እነዚህ 4 ስሜቶች ናቸው በነገራችን ላይ በሳይንስ ተጠንተው አንድን ሰው ልብና ጭንቅላቱን ያገናኛሉ በእርግጥ ተብሎ። አሁን ለምሳሌ ሞኒተር ሲደረግ የልባችን አመታት ሃርት ብሬን ኮሄረንስ የሚባለው ፍሪኩዌንሲ አለው በነገራችን ላይ 0.1 ሄርትዝ ይባላል። እንትኑ እዛ ጋር አንድን ሰው ለማምጣት ትንፋሹን ልብ ብሎ ምስጋና ውስጥ ሲሆን ነው የሚመጣው። ዲስቲንክት እኮ ነው በቃ የእውነት ምስጋና፣ ርህራሄ፣ ለሌላ ሰው ማዘን፣ ለሌላ ሰው ሩህሩህ መሆን ኬሚስትሪሽን ይለውጠዋል። ማድነቅ፣ እህቴ ያንቺ መኖር እኮ ለእኔ ብዬ አንቺን ማድነቅ የሚገርምሽ እኔን ጤነኛ ያደርገኛል። ፍቅር ከምሰጥሽ ፍቅር አንቺ ከምታገኙ እኔን ሴሎችን ይለውጣቸዋል። አንድ ነገር እላለሁ
ከዚህ ብርጭቆ ውስጥ ውሃ ሲወጣ የብርጭቆውን አፍ ሳይነካው እኔ አፍ ውስጥ አይገባም በፍጹም። ፍቅር ከኔ ወጥቶ ላንቺ ይመስላል አይደለ? ላንቺ ምሰጥሽ አይደለ? መጀመሪያ እኔን አርሶኝ ነው የሚወጣው። በቃ የሀገራችን አባባል ይደንቀኛል። ድሮ ደግ ለራሱ ሲባል ትዝ ይልሻል? ደግ ለራሱ እኔ አይገባኝም ነበር። እናቴ ሁሌ ትለኛለች፣ ደግ ለራሱ ስትል ዝም ብለሽ እባክሽን ፍራንክሽን እየበተንሽ የእኛም ፍራንክ ለሰው እየሰጠሽ እያልኩ ነበር። ምክንያቱም በጣም ደግ ነበረች እና ይሄ ደግ ለራሱ ነው ማሚዬ ትለኛለች እና በፍጹም ገብቶኛ አውቀው ነበር። ለካ ይሄ ማለት ነው። አሁን ይሄ ሳይንስ ሲነገረን ነው የማውቀው። እና እነዚህ ስሜቶች ከኔ ሲወጡ መጀመሪያ እኔን አርሰው ነው የሚወጡት። የምንሰጠው አይደለም የምናገኘው ነው ልበል። በዋናነት የሚጠቅሙን ነገሮችን ነው ማነሳው። በቃ እነዚህን ነገሮች ስናወራቸው ምናልባት እኔ ብዙ ዓመታት አንብቤ በጣም ሞክሬ እድሜ ረዘም ስላለ ብዙ ሄጄበት እንዲህ ሳወራው አንዳንዴ ቀላል ይመስላል፣ ግን ልምምድ ይፈልጋል። ስለዚህ ለዚህ ነገር አዲስ ለሆነ ሰው ለማንም እንደው ልወራረዳችሁ ልበል፣ ልወራረዳችሁ ልበል። እህቴ ወንድሜ፣ ህይወትሽ እንዲለወጥ ህይወትህ እንዲለወጥ ከቀልብህ ሁን፣ ከቀልብሽ ቀንሽን አጀማመርሽን ከልብሽ ጀምሪው። ከራስሽ ጋር ሆነሽ አንቺ ውስጥ ያለው ውጪ ካለው መብለጡን እያመንሽ እንድትሄጂ ዕለት ዕለት የ5 ደቂቃ ልምምድ አድርጊ። 5 ደቂቃ ልምምድ። አሁን ያልሽን ያተነፋፈሱ ነው። እንዴት ነው? እስኪ እንየው እናድርገው እሱ። ሌላ ብዙ ጊዜ የምንላለሁ ሐኪሞች ሁሉ ስጠይቅ ሰው ሲወለድ መጀመሪያ ምን ያደርጋል? ብዙ ሰው ያለቅሳል ነው የሚለው አይደል? አያለቅስም። የመጀመሪያ ስንወለድ ብለን አየር ስበን ነው የምናለቅሰው። እሺ፣ ያው ግን ዓለም ጩኸት ነው የምትሰማውና ሁሌ ሰው ያለቅሳል ነው የሚለው ብለን የጀመርናት ህይወት አድገን ተምረን ምናምን ይኸው ሲደርሰን ልናስተምር ምናምን አያት ሆነ ምናምን ሲያልቅ ብለን ነው የሚያልቅ። ስለዚህ የህይወት ትርጉም ብዬ ብዙ ጊዜ ምን እላለሁ፣ ህይወት በሁለት እስትንፋስ መካከል ብቻ ናት ብዬ የጀመርኳት ከዛ ብሎ ብዬ መጨረሳል። እስቲ እኔና አንቺ ተመልካቾቻችን እንደገና ላስታውስ። ዛሬ ትንፋሹን ያሰበ ሰው ይህን የሰማ ሰው ከሆነ ወዲያ መርሳት አይችልም። ሁሌ ትንፋሹን የረሳ ሰው ህይወቱን የረሳ ሰው ነው። ስለዚህ በቀናችን ውስጥ ትንፋሻችንን እናስብ። ትንፋሻችንን ስናስብ ደግሞ በነገራችን ላይ ትንፋሽ ሰጪውን እናስባለን። ትንፋሻችንን ስናስብ እራሳችን ጋር እንመለሳለን፣ እቤታችን እንመለሳለን፣ ከልባችን እንሆናለን። እንግዲህ ያ የጠዋት ልምምድ መጀመሪያ ብሎ ወደ ትንፋሻችን መመለስ፣ በ3 ደቂቃ ውስጥ ከ4ቱ ስሜቶች ውስጥ የመጣልንን መያዝ። እኔ ምስጋና ይቀለኛል በጣም በቃ በምስጋና ውስጥ መሆን፣ በተንፈሴ መኖሬ። ዛሬ ያልተነፈሱ ሰዎች አሉ። መንጋቱ ብዙ የሚመሰገን ነገር አለ። ምንም ከማግኘት ከማጣት ከመሆን ካለመሆን ውጭ የሆነ ጀስት በመነሳታችን አይናችን በመከፈቱ በመተንፈሳችን የምናመሰግንበት ነገር አለ። እዛ ውስጥ ለ3 ደቂቃ
ጉልበታችንን አስበን ልበልሽ፣ ልባችንን አስበን፣ አንገታችንን አስበን መኖሩን፣ እዚህ ቤት ውስጥ መገኘታችንን፣ ቁልፉን ማግኘታችንን፣ ቁልፉን ይዘን ቻርጅ አድርገን፣ ምሳሌ ስልካችን ነው። ስልካችንን ቻርጅ አድርገን ካልወጣን አይሰራም አለ ስልካችን። እኛም ልክ እንደሱ ነን። ይህንን ቻርጅ አድርገን ከልባችን ካልሆንን ካልተያያዝን ያ ግማሽ ሆነን እንወጣለን ያልኩሽ ነገር አለ አይደለም? በግማሽ ግማሽ የሆነች ሰላም ናት የምትወጣው። ስትወጣ ሙሉዋን ሰላም ቁልፏን ይዛ ትውጣ። ስለዚህ 5 ደቂቃ ከልባችን ሆነን ተንፍሰን ሰውነታችንን አዳምጠን ሰውነታችንን አንቀሳቅሰን 10 ለጤና የምትለዋ ኤክሰርሳይዝ ብዙ ጊዜ ስራ ከመጀመራቸው በፊት ሰዎች እንዲሰሩት የምናደርገው ነው። መስሪያ ቤት ውስጥ ብዙ ይህንን ወደ መስሪያ ቤትም እየወሰድን ነው እና ያንን 10 ለጤና ኤክሰርሳይዝ ሰርቶ ተንፍሶ ውሃ ጠጥቶ ምንም ገንዘብ የማይፈልግ እውቀት የማይፈልግ ምንም በቃ ሰው መሆናችን ይሄንን ቁልፍ ያስያዘን መሆኑን ማመን። እንደዚህ ብናደርግ እወራረዳለሁ። ውጭ የተዘጉ በሮች ይከፈታሉ። የእውነት ነው የምልሽ። ከልብሽ ስትሆኚ እኔ አንዳንዴ ይገርመኛል። ሊዘጋ ያለ በር እዚህ ጋ አይቻልም ሲባል እኔ እኮ ምንም ገና ቁልፍ ይዤ ነው የቆምኩት። ከልቤ ሆኜ የማናገረውን ሰው በፍቅር ማናገር የኔነቴ። በነገራችን ላይ እንደዛ ስንሆን የልባችን ማግኔቲክ ፊልድ 3 ሜትር ይወጣል። ይታያል። እኔ አጠገብሽ ሲሆን አንቺ አጠገቤ ስትሆኚ የኔ ልብ ማግኔቲክ ፊልድ እና የአንቺ ልብ ማግኔቲክ ፊልድ ይያያዛል። የምናገኛቸው ሰዎች ማንነታችንን ሳንናገር ያውቃሉ። የሰላም ሰው መሆናችንን፣ የፍቅር ሰው መሆናችንን፣ የርኅራኄ ሰው መሆናችንን ይሄንን ከተለማመድ ነው ህይወታችን ይሄ ነው የሚሆነው። ኒውሮፕላስቲሲቲ ይባላል። ብሬናችን ይለወጣል። ብሬን አይለወጥም የሚል አስተሳሰብ አይለወጥም የሚል አንዳንድ እምነቶች አሉ። ውሸት ነው። ደጋግመን የምናስበው ሀሳብ አዲስ ኒውሮ ወይም የብሬን የነርቭ ግምዶሽን ያመጣል። የፍቅር ሀሳቤ፣ የርኅራኄ ሀሳቤ፣ የሰላም ሀሳቤ የአእምሮዬን ወይም ደግሞ የአስተሳሰቤን ግምዶሽ ስለሚያጠነክረው ማንነቴ የሰላም ሰው የፍቅር ሰው እንዲሆን ያደርጋልና ይሄ የ5 ደቂቃ ፕራክቲስ እስቲ ለ3 ወር አድርጋችሁት ተመልከቱ ትላለሁ። እወራረዳለሁ። ብዙ ምንም የሚፈልግ ነገር አይደለምና አንድ የእውቀት አልማዝ ብዬ ቆፍሬ ያገኘኋትን አልማዝ ይኸው ብዬ እሰጣለሁ። በእውነት ትልቅ ነገር ነው። እኛም በጣም እናመሰግናለን። እዚሁ ጋራ ግን ዶክተር ቅድም ከስልኩ ጋራ እንዲአጎንብሰን የሚለውን ሀሳብ አንስተሽ ነበርና በምን አይነት ሁኔታ ውስጥ ሆነን ይሄን ማድረግ የምንችለው? ምናልባት ወይ ደግሞ የተሰሩ ቪዲዮዎች ካሉ አንቺ ጋራ እሱን ማስገባት የምንችል ከሆነ ወይ ደግሞ እንዴት ነው አቀማመጣችን? ይሄ 3 ደቂቃ የ5 ደቂቃ ጠዋትና ማታ ራሳችንን ከቀልባችን ለመሆን የምናደርገውን ነገር በምን አይነት ሁኔታ ውስጥ ሆነን ነው ማድረግ ያለብን? ተኝተን እንችላለን? ቁጭ ብለን ነው? እንደዚሁ ስልካችንን እያየን ትንፋሽ ብንሰበስብስ እንዴት ነው የሚሆነው? በተቻለ መጠን አከርካሪ አጥንታችን ቀጥ ቢል ጥሩ ነው። ተኝተን ማድረግ እንችላለን። ሪሊ እንደው ላልተመቸው ሰው ግን ቁጭ ማለት ቀጥ ብሎ ቁጭ ማለት፣ በነገራችን ላይ ቀጥ ስንል የነርቭ ስርዓታችን ሁሉን ነገራችን ይቆጣጠራል። የአይናችን መከፈት መዘጋት እስከ አውራ ጣታችን የእግራችን እንቅስቃሴ። በነገራችን ላይ ቀጥ ማለትን አንዴ ልበለውና ከብሬናችን በአንገታችን የሚያልፈው ትልቁ ህብረ ሰረሰር 7 አጥንቶች አሉት። ከነሱ ውስጥ የሚመጡት ነርቮች ናቸው በብብታችን አልፎ እጃችን የሚያነቃንቁት። ጀርባችን ላይ ደግሞ 12 አጥንቶች አሉ። ከነሱ የሚመጡት ነርቮች ናቸው እያንዳንዱን ኦርጋናችን፣ ሳምባችንን፣ ጨጓራችንን፣ አንጀታችን የሚያሰሩት። ከወገባችን የሚመጣው ደግሞ ይሄ ላምባር ስፓይን የሚባለው አሁን በጣም ብዙ ሰው ስለ ዲስክ የሚያወራበት ችግር፣ ከወገባችን የሚመጣው ደግሞ ወደ እግሮቻችን የሚመጣው እና ቀጥ ማለታችን
መላ ሰውነታችንን የነርቭ ስርዓት ቀጥ እንዲል ያደርጋል። በተለይ አንገታችን የአንገታችን ውስጥ ያለው ትልቁ ስርዓት አተነፋፈሳችንን የሚቆጣጠር ነው። የልብ ምታችንን ይቆጣጠራልና ይሄ እንደዚህ ማለት እንዳልኩሽ 30% አየር ማስገባቱን ይከለክልብናል። ደግሞ ኦክሲጅን የሌለው ሰውነት ማሰብ አይችልም። ለዚህ ነው እዚህ ጋር ጨመደደኝ እንደው ገና ከቀኑ በቃ ማሰብ አቃተኝ የምንለውና ቀጥ ብለን ቁጭ ብለን ቢሆን ደግሞ የበለጠ ለሰውነታችን ጥሩ። በጣም እናመሰግናለን ዶክተር። ተመልካቾቻችን እንግዲህ በእውቀት አልማዞች ከዶክተር ሰላም አክሊሉ ጋር የነበረን ቆይታ ይህንን ይመስላል። እኔ ብዙ ያተረፍኩበት ነው። ሁላችሁም በብዙ የምታተርፉበት፣ በህይወታችን ደግሞ ሰምተን ብቻ ሳይሆን ዶክተር ተወራርዳለች ከኛ ጋራ፣ እኛም ደግሞ ይህንን ነገር በቀጣይ በህይወታችን እየተገበረን የምንመለከትበት ይሆንልን ዘንድ በጣም እመኛለሁኝ። በእውቀት አልማዞች ፕሮግራማችን እኛን ብላችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ዶክተር ደግሜ በጣም አድርጌ አንቺም ደግሞ ይህንን ነገር ኃላፊነት አለብኝ ለህዝቤ ማካፈል አለብኝ ብለሽ ስለመጣሽ እናመሰግናለን። ሳምንት በሌላ ሀሳብ በሌላ ቆይታ እንገናኛለን። ሰላሙ ነው።